በሩን በትክክል ቆልፍ ያለው አልቆለፍኩም 10 ጊዜ ሄዶ ቼክ ማድረግ። ስቶቭን አጥፍቻለሁ አላጠፋውኝም 10 ጊዜ ቼክ ማድረግ። ቦርሳዬ ውስጥ ቁልፉን አስቀመጥኩት እንዴ ወይስ አላስቀመጥኩትም? አሁንም ቼክ ማድረግ። አሁን ታጥቤ ነበር እጄ ግን ቆሾ ሊሆን ይችላል አይታወቅም። ደግሜ ሄጄ መታጠብ። እንደገና ሌሎችም ነገሮች ኦርደራቸው ተዛንፈው ካገኘን አቀማመጣቸው ካልተስተካከለ ሄዶ ማስተካከል፣ ከሩቅ ማየት እንደገና ተመልሰን ማስተካከል፣ የተጸዳን ነገር መልሶ ማጽዳት። 10 ጊዜ ነገሮችን ቼክ ማድረግ። እንዲህ አይነት ነገሮችን ራሳችን ላይ እያስተዋልን ነው? በምን ያህል መጠን እያስተዋልን ነው? በቀን ውስጥ እንዴት ነው በሰዓት ደረጃ በሚቆጠር ሁኔታ እንደዚህ አይነት ነገሮች እየተስተዋሉብን ነው? ምን እየሆንን ነው? በዚህ ጉዳይ ላይ ይሆናል የዛሬው ቪዲዮዬ የሚያጠነጥነው። እንዴት ናችሁ? እንዴት ከርማችኋል? ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። አብራችሁን ቆዩ። ብዙ የህይወት ጉዳዮችን፣ ስነልቦናዊ ጉዳዮችን፣ ማህበራዊ ጉዳዮችን እያነሳሳን የምንመካከርበትና ልምድ የምንወስድበት ቻናል ነውና ሰብስክራይብ አድርጉ፣ ቤተሰብ ሁኑ። መልካም ጊዜ ይሁንላችሁ። እንግዲህ እጃችን ሲቆሽሽ ንጹህ መሆን መታጠብ መልካም ነው። ስንበላም አስቀድመን ታጥበን መብላታችን መልካም ነው። ነገር ግን የታጠብነውን እጅ መልሰን የምንታጠበው ከሆነ እንዴት ነው ይሄ መታጠባችን በምን ያህል ልክ ደግሞ እየተደጋገመ ነው በቀን ውስጥ የሚለውን ነገር በደንብ ማስተዋል ይኖርብናል። እንደገና ደግሞ እንዲሁ ቼክ የምናደርጋቸውን ነገሮች የበር መቆለፍን፣ የእቃ መጸዳት እንዲሆን ይችላል። እያንዳንዷቸውን ነገሮች ቼክ ማድረግ የምንፈልጋቸው ነገሮች አንዴ ካየናቸው በኋላ እንደገና መልሰን መላልሰን ቼክ በማድረግ ውስጣችን የሚፈጠረውን ነገር ሀሳብ፣ ጭንቀት፣ አልተቆለፈም ይሆን፣ መብራት ማጥፋት ኖሮብኝ አላጠፋሁኝ ይሆን እያልን የሚያስጨንቀንን ነገር ሪሊፍ ለመስጠት መልሰን መላልሰን ያንን ነገር እየደጋገምን እናረጋለን፣ ቼክ እናረጋለን ማለት ነው። ይሄ እንግዲህ ሲበዛ ነው እንደ ችግር የሚቆጠረው ማለት ነው። ያ ማለት በርን መቆለፍ ማየቱ ምንም አይነት ችግር የለውም። ምክንያቱም በራችን መቆለፍ ስላለበት፣ ሴፍቲያችን መጠበቅ ስላለበት፣ ስቶቭ መጥፋቱ እንዲሁ መብራቱን ማጥፋታችንን ቼክ ማድረጋችን፣ እጃችንን ንጹህ መሆኑን እንዴት ነው መከታተላችን መልካም ነገር ነው። ሲበዛ ነው ችግር የሚሆነው። በቀን ውስጥ የሚወስድብን ጊዜ እየበዛ ሲሄድ ነው ችግሩ። ከሌላ ላይ ማጥፋት ያለብንን ጊዜና ሁኔታ እዛ ላይ ማድረግ ስንጀምር ነው ችግሩ ማለት ነው። እንግዲህ ይሄ ጉዳይ ኦብሴሽን ይባላል በአማርኛ። እንግዲህ በግርድፉ ውስጥ ተረጉመው መጠመድ፣ መያዝ፣ የሆነ ነገር ልክ እንደ ሱስ ሲሆን ማለት ነው። የተደጋገመ ሀሳብ ወይም አስተሳሰብ ወይም ምስል ወይም ድርጊት በጭንቅላታችን እየተደጋገመ ሲሄድና ያ ነገር በጣም ስትረስ ውስጥ ሲከተን ሳንፈልገው ተገደን ተገቢ ባልሆነ ሁኔታ ሲከሰትብን ነው። ይሄ ነገር እንግዲህ ጭንቀትና ስቃይ አለው፣ ምቾት ማጣት አለው። ለምሳሌ ቅድም እንዳልኳችሁ የሆነን በራችንን ለምሳሌ ከቆለፍንና ወደ ጉዳያችን ከሄድን በኋላ ያንን በር አልቆለፍኩት ይሆን እንዴ ብለን በጣም በጭንቀትና በውጥረት መያዝ ማለት ነው። የበሩ አለመቆለፍ የሚያመጣቸው ውጤቶችን እያሰብን እየመላለስን በጣም ስቃይ ይኖረዋል ማለት ነው። ሌላ ነገር ላይ አትኩሮት ማድረግ እስከማንችል ድረስ፣ ሌላ ነገር ላይ መስጠት ያለብንን ሰዓት እስከሚሻማን ድረስ በጣም ምቾት ያሳጣናል። በጣም እንጨናነቃለን፣ ሀሳባችን ይበታተናል፣ ስቃይ አለው ማለት ነው። ስለዚህ ይሄ ደግሞ ከቁጥጥር ውጪ የሆነ ሁኔታ ውስጥ ስንሆን ነው ማለት ነው። እንደዚህ አይነት ነገር እያሳየብን የሚመጣው ከቁጥጥር ውጪ በሆነ ሁኔታ እንግዲህ መገለጽ ሲጀምር ነው ማለት ነው። ስለዚህ ነገር በደንብ ራሳችንን መመልከት ማየት አለብን ብዬ አስባለሁ። አንዳንድ ጊዜ ቀለል አድርገን እናየዋለን በቃ፣ ወይም ደግሞ እንደ ጥሩ አይነት ባህሪ ሊታይ ይችላል። እንዴት ነው አንድ ነገር አንድ ባህሪ ችግር ላይ ነው ተብሎ የሚታሰበው? እንግዲህ በስነ ልቦና መሀል ላይ ካልሆነ ነው፣ አቨሬጅ ላይ ካልሆነ፣ በጣም ከግራም በጣም ስትሪክትሊ በጣም ጫፍ ከያዘ፣ ወደ ቀኝም ሆኖ ፖዚቲቭም ሆኖ በጣም ጫፍ ከያዘ ችግር አለ ማለት ነው። ስለዚህ መሀል ላይ ሲሆን ነው ባህሪ መልካም እንዳልኳችሁ ማለት ነው። ግን በጣም ጫፍ የወጣ ጥንቃቄ፣ ጫፍ የወጣ ሀሳብ፣ ጫፍ የወጣ ስቃይ፣ ጫፍ የወጣ ጭንቀት የሚፈጥርብን ከሆነ ችግር አለ ማለት ነው። እና
ራሳችንን በምን መንገድ መርዳት እንችላለን ለእንዲህ አይነት ሁኔታ? ምክንያቱም እንዳልኳችሁ ጊዜያችንን የሚወስድብን ከሆነ፣ ጭንቀት የሚፈጥርብን ከሆነ፣ ምቾት የሚያሳጣን ከሆነ ሀሳባችን ሰብስበን ስራን እንዳንሰራ ትምህርታችንን እንዳንማር የሚያደርገን ሌቭል ላይ ከደረሰ ችግር ሆኗል ማለት ነው። ይሄ ኦብሴሽን ወይም በአማርኛ በግርድፉ ለመተርጎም እንደሞከርኩት መጠመድ፣ መያዝ ወይም አባዜ ይባላል በተለምዶ ማለት ነው። ስለዚህ ይህን ነገር በደንብ ማስተዋል ይኖርብናል ማለት ነው። አባዜ እንግዲህ እንዳልኳችሁ ከሪል ላይፍ ጋራ የሚያያዝ ነገር አይደለም። ከሌላው አይነት ጭንቀት ከሌላው አይነት ሀሳብ የሚለየው በምንድን ነው? በቃ ያልሆነን ነገር የሆነ ነገር ቆልፈናል ግን እንዳልቆለፍን ነው። በቃ ካለመቆለፉ ጋራ ያለውን ሀሳብ ጭንቀት ውስጣችን እንዳይሰቃይ 10 ጊዜ ነገሮችን ማየት ክሮስ ቼክ ማድረግ በዛ ሪሊፍ እንድናገኝ እረፍት እንዲሰማን አይነት ሁኔታ ውስጥ እንገባለን ማለት ነው። ራሳችንን እንግዲህ ስንመለከት ምን አይነት ነገሮችን ነው የሚያሳየው የሚለውን ነገር ብናይ ጥሩ ነው። ቅድም ያው በተደጋጋሚ ገልጫቸዋለሁ፣ ግን እንደው ተደጋጋሚ የሆኑ ሀሳቦች ኦብሴሽን ወይም አባዜ፣ በተደጋጋሚ በሆኑ ሀሳቦች መጠመድ፣ ስለ አንድ ነገር ደጋግሞ ማሰብ፣ እርግጠኝነትን መፈለግ፣ መጨነቅ፣ በቃ ስቃይ ውስጥ እስክንገባ ድረስ ስለዛ ነገር በጣም ኦብሰስድ መሆን ማለት ነው። እንግዲህ ይህ ኦብሴሽን የሚባለው ወይም ደግሞ ነገሮችን በተደጋጋሚ ቼክ እንድናደርግ የሚያደርገን ሀሳብና ጭንቀቱ ስንገባ ደግሞ ወደ ኮምፐልሽን ይባላል። ወይም ደግሞ ያንን ሀሳብ ያመጣብንን ነገር ለምሳሌ ቅድም እንዳልኩት በር መቆለፉ ከሆነ ሀሳብ የሆነብን ነገር ሄደን ያንን በር መቆለፍ እና እረፍት ለውስጣችን ሪሊፍ መስጠት እናስባለን። ያንንም ሄደን እናረጋለን፣ ቼክ እናረጋለን። በዛም እረፍት ይሰማናል ማለት ነው። ስለዚህ ይሄ እንግዲህ በጣም ሲበዛ በቀን ብዙ ጊዜ እና ብዙ ሰዓታችንን የሚወስድብን ከሆነ በጣም አስቸጋሪ ነው ማለት ነው። ይሄ ኦብሴሽን ወይም ደግሞ በአንድ ነገር በጣም እርግጠኛ እስክንሆን ድረስ ደጋግመን ነገሮችን እያሰብን እየተጨነቅን ምቾት እየተነሳን እንደገና ያንን ነገር 10 ሄደን ቼክ እያደረግን የምንሆንበት ሁኔታ በጣም እያየለና በጣም እየጨመረ ሲሄድ ወደ ኦብሰሲቭ ኮምፐልሲቭ ዲስኦርደር ወደሚባል የባህሪ መዛባት አይነት ያሸጋግረናል ማለት ነው። እንግዲህ ምድቡ ከአንዛይቲ ዲስኦርደር የባህሪ መዛባት ምድብ ውስጥ ነው የሚገባው ማለት ነው። እንግዲህ አንዳንድ አጥኚዎች ኦሲዲ በደንብ የተጠና ወይም ኦብሰሲቭ ኮምፐልሲቭ ዲስኦርደር ሌቭል ይደርሳል ብያችኋለሁ። ይሄ ነገር እንግዲህ በደንብ የተጠና ነገር እንዳልሆነ ይናገራሉ ሪሰርቸሮች ማለት ነው። በደንብ እንዴት ነው ሪሰርች የተሰራበት ነገር እንዳልሆነ ይናገራሉ ማለት ነው። በዚህም ሁኔታ ያው ሰዎች ተገቢውን የሆነ እርዳታ የስነ ልቦና እርዳታ ቴራፒ እንዳላገኙ ነው እንግዲህ የሚናገሩት አጥኚዎች ማለት ነው። ይሄ በመሆኑ የተነሳ እንግዲህ ሰዎች በእንዲህ አይነት ሁኔታ ሲሰቃዩ ይኖራሉ ማለት ነው። ስለሆነ ነገር እርግጠኛ ለመሆን 10 ጊዜ እንግዲህ ያስቡት ስለሆነ ጉዳይ 10 ጊዜ ቼክ ማድረግ በቀን ሰዓት የሚወስድብን ከሆነ በወር አስቡት፣ በአመት አስቡት ምን ያህል ሰዓት የህይወታችን ዘመን እንግዲህ እንደሚባክን ማለት ነው። ቼክ በማድረግ ብቻ እርግጠኛ ለመሆን በመፈለግ ብቻ ያንን ጭንቀት ያንን የበዛ ስቃይ ራሳችንን ሪሊፍ ለመስጠት ወይም ደግሞ እንዴት ነው ለማረፍ ብለን ያንን ነገር 10 ቼክ ማድረግ በጣም ከባድ ነገር ነው፣ ከቁጥጥር ውጭ የሆነ ሁኔታ ስለሚሆን ማለት ነው። ስለዚህ እንግዲህ መፍትሄ አለው ወይ ብለን ስናስብ እንግዲህ በተቻለ መጠን እስካሁን ድረስ ባሉት ሁኔታዎች መፍትሄ ለመስጠት በተለያየ አግባብ ጥረት እየተደረገ ነው ያለው። አንድ ሁለቱን እንዲሁ ሃይላይት ለመስጠት ያህል ብነግራችሁ፣ የመጀመሪያው ምንድነው? በራሳችን በቤታችን ምን ማድረግ እንችላለን? ሀሳቦቹ ሲመጡ በር ተቆልፎ ከሆነ አንዴ መቆለፉን አይተን ድጋሚ ሄደን እንድናይ ቼክ እንድናረግ፣ ባይቆለፍስ ሳልቆልፈው ቀርቼ ቢሆንስ የሚለው ሀሳብ ሲመጣብን አንዴ እንግዲህ በመጀመሪያው መቆለፋችን በደንብ ቼክ ካረጋገጥን በኋላ ኢግኖር ማድረግ ሀሳቡን ተነስተን እንድንቆልፍ ሲያሳስበን ተነስተን ቼክ እንድናረግ ሲያሳስበን ኢግኖር ማድረግ ወይም መተው፣ ያንን ያሳሰበንን ነገር ቼክ እንድናረግ የሚገፋፋንን ነገር በውስጣችን አለ ግን ቼክ አለማድረግ ማለት ነው። ሄዶ አለማየት። ምክንያቱም አንድ ጊዜ ስላረጋገጥን ሀሳቡ ሲመጣ የሆነ እንዳልኳቸው አሁንም በዚሁ ኤግዛምፕል
ሄደን ቼክ እንድናረግ ሲገፋፋን ሀሳቡን ማመቅ መያዝ፣ በቃ ያንን ሄደን ቼክ እንድናረግ የምንፈልገውን ነገር አለማድረግ ማለት ነው። አንዴ እርግጠኞች ከሆንበት ቼክ ማድረጋችንን መጀመሪያው በር መቆለፍም ይሁን ስቶቭ ማጥፋትንም ይሁን ወይም ደግሞ ቁልፍ መያዛችንንም ቢሆን የሆነ ነገር መጸዳቱንም ይሁን በመጀመሪያው በደንብ ማረጋገጥ፣ በደንብ ማየት፣ ያንን ነገር ለራሳችን ለውስጣችን መያዝ እንደ ኤቪደንስ ማለት ነው። አረጋግጫለሁ፣ ተቆልፏል፣ ሁሉም ነገር ሆኗል። ስለዚህ ድጋሚ ዙር ቼክ እንድናረግ ሲያሳስበን ያንን ነገር ያዝ ማድረግ ማለት ነው። ኦልሬዲ በመጀመሪያው ስላረጋገጥን ኢግኖር ማድረግ ሀሳቡ ይመጣል፣ መምጣቱ አይቀርም፣ ግን በቃ ኢግኖር ማድረግ ምክንያቱም ኦልሬዲ አውቀነዋል፣ መጀመሪያ አረጋግጠናልና። ሌላኛው እንግዲህ ኤክስፖዠር ሪስፖንስ ፕሪቬንሽን የሚባል ነው። ኤአርፒ በባለሙያዎች የሚሰጥ ነው። ይሄ አክቹዋሊ በጣም ቀላል ነገር ነው። ምንድነው? ለሚፈሩት ነገር ተጋላጭ በማድረግ የመታገስን ነገር መጨመር ማለት ነው። አሁንም ተመሳሳይ እንግዲህ አንደርስታንድ እንድታደርጉኝ አሁንም በበር መቆለፍ ነው የሚሄደው። በዚህም እርግጠኛ ያለመሆን ነገራችንን የምንቋቋምበትን መንገድ መጨመር ማለት ነው። ይሄ ማለት ለምሳሌ ቼክ አድርጉ በሩን ላይቆለፍ ይችላል የሚል ሀሳብ ሲመጣብን መታገስ፣ በመታገስ እና በመቆጣጠር የሚመጣብንን ሀሳብ ያንን ነገር እንዳናደርግ ጥረት ማድረግ ማለት ነው። እንዳንደጋግመው ጥረት ማድረግ መታገስ ማለት ነው። ስለዚህ በዚህ ፕሪቬንሽን አይነት ሁኔታ እንግዲህ መፍትሄ ለመስጠት ጥረት ይደረጋል ማለት ነው። እንዲህ አይነት ጉዳይ ላጋጠማቸው ሰዎች ከተረዳ ነው ከተገነዘብ ነው ባህሪያችን ላይ ያለውን ነገር ምን እየሆንን እንደሆነ ጊዜያችንን ሰላማችንን ምቾታችንን እያሳጣን እንደሆነ ካወቅን በተቻለ ነገር ከነገሩ ጋራ አብረን በሰላም ለመኖር የምንችለው እንዳልኳችሁ አንድም ኢግኖር በማድረግ አንድም በመታገስ ያንን የሚለንን ነገር ላለማድረግ በመጀመሪያው ዙር ስንቆልፍም ሆነ ስንቆጥርም ሆነ የሆነ ብቻ ጽዳትም ሆነ ምንም ሆነ እነዛን ነገሮችን በመጀመሪያው ዙር ሲደረጉ ትክክለኛና በአግባቡ መደረጋቸውን እርግጠኛ በመሆን ድጋሚ ዙር ቼክ ላለማድረግ ጥረት በማድረግ ነው ማለት ነው። ይሄ እንግዲህ በቴራፒም ሌቭል ይሰጥ፣ ራሳችንም ቤታችን ነገሩን ኢግኖር በማድረግ ጥረት የምናድርግ ከሰው እንግዲህ እንደየሁኔታው ይለያያል ማለት ነው። ይሄን ቅድም እንዳልኩት ማስመር የምፈልገው ነገር ምንድነው? አንድ ነገር ሁለቴ ቼክ ማድረግ መልካም ነው። ሶስቴም ቼክ ልናደርግ እንችላለን። ነገር ግን ይሄ ነገር የተደጋገመ ነው ወይ ነው። ስለ ሁሉም ነገር ሶስቴ አራቴ ቼክ የምናደርግ ከሆነ የሆነ ነገር መጻፍ አለመጻፋችንን፣ ሴቭ ማድረግ አለማድረጋችንን፣ የበሩን መቆለፍ አለመቆለፍ፣ ስቶቭ ማጥፋት አለማጥፋታችንን፣ እንደገና መብራት ማጥፋት አለመጥፋቱን 10 ጊዜ በቀን ቼክ የምናደርግ ከሆነ ይሄ እንግዲህ ከተለመደው ቼክ አደራረግ አንድን ነገር እርግጠኛ ለመሆን ስናስብ ከምናደርገው የቼክአፕ መጠን በላይ የሚያስኬደን በላይ ጊዜ ሀሳባችንን ምንድን ይባለው አትኩሮታችንን የሚወስድብን ከሆነ ያኔ ነው ችግር አለ የምንለው ማለት ነው። ስለዚህ እስኪ በዚህ መንገዶች እንዲህ አይነት ባህሪ የሚታይብን ከሆነ ራሳችንን ለመገደብ ራሳችንን ለማስታገስ እንሞክር የሚል ሀሳብ ልሰጥ እወዳለሁኝ። እስኪ እናንተም አስተያየታችሁን ኮሜንት ሴክሽን ላይ አስፍሩልኝ። መልካም ጊዜ ይሆንላችሁ። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። ጆይን አድርጉ፣ ግቡ። እዚህ ቻናል ላይ የማንነጋገረው የስነ ልቦና ጉዳይ፣ የማህበራዊ ጉዳይ፣ የህይወት ኤክስፒሪየንስ ጉዳይ አይኖርም። መልካም ጊዜ ይሆንላችሁ።